እያየኝ ነው። በቃ ያለው ሁኔታ አስተያየው በቃ ጨርሳ እሷም በቃ ያርግላት ያሳካላት ጥሩ ደረጃ ደርሳ ትምጣ። በቃ እኔም አውቃቸው ደህና ሆናችሁ ጥሩ ሆናችሁ ምናምን ነው። አሁን እኮ እየተጫጫዋችሁ ነው። እኔ እራሱ ስደርስ እንትን ያላችሁትና ንገረኛለሁ። በቃ ጥሩ ነገር እንዲሆን ፍቅር ይዞ ነው ስሜቱ እንደዛ ነው ነገር ይችላል። እኔም እኮ አላወኩኝ። ዝብርቅርቅ ያለ ስሜት ነው ፍቅር እንደዚህ እንደሚያደርገው ስሜቱ ያው አይመስለኝም። አንተ ነው የምታውቀው ስሜቱን። እኔ ሊገባኝ አይችልም። የሆነ ነገር ልላት ፈልግና እሷ ስር ስደርስ በቃ ፈራለሁ። ምን ላድርግ? ከዚህ በፊት እንደዚህ አይነት ስሜት ተሰምቶ ያውቃል? አያውቅም። አደብቀኝ፣ ንገረኝ። ፍቅር ይዞ ከሆነ ንገረኝ። ግልጹ ተናገረው። ውጣል። ፍቅር ይዞ አለ አይሰይ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አዳር ውሎ በያላችሁበት ሰላም ነበረ? እንዴት ነበረ? በኮሜንት አስቀምጥልኝ ማለት ነው። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደምታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ሳምሪ ይሄን ሰሞን በቪዲዮ መውጣት አበዛሽ ብላችሁኛል። ብዙዎቻችሁ ስደበቅ ወንጀለኛ እየመሰልኳችሁ ስለሆነ እኔ የቪዲዮ ችግር እንደሌለብኝ ከፊት ኢትዮጵያ ሆኜ የምሰራቸውን ቪዲዮዎችም ጭምር ማየት ትችላላችሁ። ከነ አመዴ ከነ ዱቄቴ የመመጣ ልጅ ነበርኩኝ። አሁን ላይ አንዳንዴ ቪዲዮ ስትሰሩ ያው ነገሮች ስለማይመቻቹላችሁ እንጂ በምንም የማዳፈር ክብሩ ኢትዮጵያዊ ሳምራዊት ሸዋንግዛው ነኝ። በቪዲዮ ማልወጣው ደግሞ የጊዜ አለመመቻቸት የነገሮች አለመመቻቸት እንጂ ሌላ ምንም የማፍርበት ነገር የለኝም። እንደምታዩኝ እግዚአብሔር ይመስገን ኩል ነኝ። አዎ ለማንኛውም ቤተሰቦቼ ደህና ናችሁልኝ? እስኪ እንዴና 13000 ልንገባ ነው ብያችሁ እኮ ተኛችሁ። ምን ሆናችሁ ነው? አሁን ዛሬ 20 ሰው ብቻ ነው የምንፈልገው። ሼር እያደረጋችሁ በቲክቶክ በኢሞ በኢንስታግራም ብቻ ባላችሁ አካውንት ሼር እያደረጋችሁ ስለምታበረታቱኝ በጣም ነው የማመሰግነው። ውስንም ልጆች ብትሆኑ የኔ ቤተሰቦች በቃ ወርቅ ናችሁ፣ ትለያላችሁ ለማለት ነው የምወደው። እንግዲህ ዛሬ ደግሞ እዚህ ጋር እንደሰማችሁት ከፊት ላይ እንዳስገባውላችሁ ሌላ ትኩሳት፣ ሌላ ጦርነት፣ ሌላ አጀንዳ መጥቶልናል ማለት ነው። በነገራችን ላይ ከሰሞኑም ነበር ይሄ አጀንዳ፣ ግን የሚቀድመውን አስቀደምኩኝና በዚህ ጉዳይ ላይ እስካሁን ድረስ አልሰራሁበትም ማለት ነው። ዛሬ ግን ለምን አልሰራበትም? እንዴት ነው ነገሩ? ወዴት እያመራ ነው? አንዳንድ ልጆችም ኧረ ሳምሪ እስኪ ይሄን እንዴት ነው ፈትፍችልን እያላችኝ ስለሆነ ትንሽ ልበላችሁ ብዬ ነው። እሱ ምንድነው ቶፊቅና ማሪና ማለት ነው። እንግዲህ ቶፊቅ ከጠፋ ከ5 ወር በኋላ ነው ወደ ሚዲያ አሁን እየመጣው እንደ አዲስ ማለት ነው። በድጋሚ ባለፈው ገልጫለሁኝ። እንኳን ደህና መጣህ ለማለት እወዳለሁኝ። እግዚአብሔር አምላክ ወጥቶ ከመቅረት ከድንገተኛ ሞት ይሰውረን። እውነት ለመናገር ደርሶበት በነበረው ነገር በጣም አዘኜ ነበረ። እንግዲህ ምርጥ ጓደኛ፣ ምርጥ እህት፣ በጣም ቤስት የምትባል ጓደኛው ማሪና ማለት ነው። ሁላችንም የምንወዳት ሁላችንም ተወዷታላችሁ ብዬ አስባለሁኝ። ከዚህ በፊትም አንዳንድ ነገሮች ተነስተው ብዙ ነገሮች ብዙ ፍጅቶች ነበሩ፣ ግን ንጹህ እህትና ወንድም እንደሆኑ ልነግራችሁ እወዳለሁኝ በቅድሚያ ማለት ነው። በመቀጠል ይሄ እንዴት ሊሆን ይችላል? ምክንያቱም ቶፊቅ አሁን ላይ ቪዲዮ እንዳስገባውላችሁ ምን እንዳያችሁት ፍቅር ይዞኛል እንዴ ፍቅር እንዲህ ነው እንዴ የሚያደርገው እያለ አንዳንድ ነገሮችን ለማሳየት እየሞከረ ነበረ። ግን ምርጥ ተዋናይ ናችሁ። ቶፊቅም ማሪናም በጣም የታወቀ የለየላችሁ ተዋናዮች ናችሁ። በዚህ አጋጣሚ በቅርቡ ሌላ ደስ የሚል ሰርፕራይዝ ይኖራችኋል ብዬ አስባለሁኝ። በዚህ ዙሪያ ማለት ነው የሰው ደስታ የሚያስደስታችሁ ለማለት ነው። ለማንኛውም ማሪና በቅርቡ ወደ ውጭው ዓለም እንደምትሄድ ተናግራ ነበረ። በባለፈው ከቶፊቅ ጋር በሰሩት ቪዲዮ ድንገት መጣ እኔ ልሄድ ነው ትለዋለች። ፕሮግራም የተዘጋጀበት ማለት ፕሮሰስ የጀመረችው ደግሞ በጣም ከ2 ዓመት በፊት እንደነበረም እያስረዳችሁ ነበረ። በዛን ሰዓት ራሱ ስነግርህ እንደ ቀልድ ነበረ ያየኸው። ግን አሁን ላይ እውነቱ ስለወጣና ማለት ስለተሳካልኝ አንተ እስር ቤት በነበርክ ሰዓት ነገሮችን ስለጨረስኩኝ ላንተ ልንገርህ ብዬ ነው አሁን ስትለው ደስተኛ አይደለም ቶፊቅ።
ለምን እንዴት ከየት ወዴት የሚለውን ደግሞ እንዳያችሁት ደግሞ አመጡት። አታምጣ ስለው እያመጣ ቆለለው አለ ያገሬ ሰው። እና ነገሮችን እንደዚህ በነገራችን ላይ ኮሜንት ነው የምታስደንቁኝ ኮሜንታተሮች ናችሁ። በብዙ ነገር ማለት የሰው ልጅ እኩል ነው፣ ሰው ነው። ግን ደግሞ እነሱን አንድ ሊያረጋቸው የማይችል ትልቅ ግንብ አለ በመካከላቸው፣ እሱም ሃይማኖት ነው። ማንም ወደ ማንም እኔ ሰውን አፍቅሮ ወይ ሰው ወዶ እንዲሄድ አልፈልግም። እውነት ለመናገር በህይወቴ ስተትም ይሁን ጥሩም ይሁን እያወቅኩ የገባሁበት አንድ ቤት ብቻ አለ። እግዚአብሔር አምላክ እሱንም አንድ ቀን ሰብስቦት ከዛ በኋላ ነገሮች እንደሚቋጩ ስለማምን ነው የገባሁበትም እና ከዛ ውጭ ግን ለመጀመሪያም ለመጨረሻም ነው ያ ድጋፍ ማለት ነው። በሁለት ሃይማኖት መካከል ፍቅረኛሞች እንዲሆኑ ባለትዳር እንዲሆኑ መገፋፋት በማንኛችንም ሃይማኖት በፍጹም የተከለከለ ነው። ለምን በሉኝ፣ አንደኛ ሃይማኖታችን አይፈቅድም፣ ሁለተኛ ደግሞ አንደኛው ወደ አንደኛው ሲሄድ የእነሱን ኃጢአተኛ የምንሸከመው። ለሃይማኖት ለሰው ብላ ሃይማኖት፣ ለወንድ ብላ ሃይማኖታን ቀየረች፣ ለሴት ብላ ሃይማኖታን ቀየረች፣ እንዲሆኑ እያለን ራሳችንን ገባችሁ ነገሮችን እንደገና የምናውሰበስብ ራሳችን አጨብጭበን ራሳችን ተጋቡ ራሳችን አብራችሁ ሁኑ ብለን ዞር ስንል ግን ነገሮችን አውሰብስበን ነው የምናርፈው እና ይሄ መሆን የለበትም በፍጹም ለማለት ነው የምወደው። ስለዚህ ማሪና እና ቶፊቅ አንደኛው ዋነኛው ነገር በሃይማኖት በፍጹም አይገናኙም። አንዳቸው ወደ አንዳቸውም እንዲሄዱ አልፈልግም። አንድ ሰው ሃይማኖት ሲቀይር ገብቶት እንጂ ሰው ተከትሎ እንዲሄድ አልፈልግም። ይሄ የራሴ አቋም ነው። ሁለተኛውና ዋነኛው ቀጣዩ ደግሞ በጣም የሚዋደዱ ጓደኛሞች እንዲሁም የቶፊቅ ፍቅረኛ ሶፊ በነበረ ሰዓት በመካከል የነበረች ማሪና የሁለቱም እህት የሁለቱም ጓደኛ ነች። አይደለም እንደዚህ በውስጥ በደንብ የምትተዋወቁ ጓደኛሞች ቀርቶ ሁለት ቀን አብራችሁ በልታችሁ እንኳን የሷ ፍቅረኛ መሆኑን እያወኩኝ የአንድ ሰው ፍቅረኛ ሊይዝ አልችልም፣ የፈለገ ተአምር ቢሆን። ያ ማለት እህቴ ናት። ማሪና ለሶፊ እህት ናት፣ ሶፊ ለማሪና እህት ናት። አይታችኋል። ከዚህም በፊት በባለፈው ቶፊቅ የታሰረ ሰዓት ማሪና እና ሶፊ አብረው እየሰሩ ነበር። ምክንያቱም ምንም አይነት ጸብ የላቸው፣ ሁለቱም እህትማማቾች ናቸው። ፍቅርና ስለ ፍቅር እያነሳ ስለሆነ ፍቅር በመሀል ገባብኝ። ሶፊ እና ማሪና ጸብ እስከሌላቸው ቶፊቅ እና ሶፊ በራሳቸው ኬዝ እና በራሳቸው ሲለያዩ እንኳን ማሪና ብዙ ተብለ እንኳን መጨረሻ ላይ አብረው ነው የነበሩት ከሶፊ ጋር ማለት ነው። ያ ማለት ንጹህና ምርጥ እህታቸው ናት ለሁለቱም እንጂ በሁለቱ መካከል ምንም አይነት የፍቅር ግንኙነትም የለም። ቶፊቅም ሊያፈቅራትም አይችልም። አስረግጬ የምነግራችሁ ነገር ማለት ነው። እንዴት እንደዚህ ልትሻልሽ ሳምሪ ምን ትሉኛላችሁ? የረጋ ወተት ቅቤ ይወጣል ይላልና የሀገሬ ሰው። እርግጥ ብላችሁ ዛሬ የተናገርኳትን ነገር ቀስ ብላችሁ ለትንሽ ቀናት አስቧትና ምን እንደሚፈጠር ታያላችሁ ማለት ነው ቤተሰቦች። እና ኮሜንት ላይ እየገባችሁ ለመሳደብም የምትሞክሩ ይሁን እንዲሁም ደግሞ በጥሩ ጎኑ በጣም ትዋደዳላችሁ አብራችሁ ሁኑ እያላችሁ የምታጨበጭቡን በሙሉ ስህተት እንደሆነ ነው የምነግራችሁ። መስደብም የለባችሁም፣ አብራችሁ ሁኑም ማለት የለባችሁም። ምክንያቱም ሁለቱም ብዙ የሚያለያያቸውን ነገር ነግሬያቸዋለሁ። የጓደኛዬን ጓደኛ አይደለም ለራሴ ፍቅረኛ ለማድረግ ቀርቶ በልቤ አልመኘውም። ቀድሞ አይምሮዬ ላይ ፍቅር የሚባለውን ነገር ላስገባ አልችልም እና ይሄን ነገር ሊሰሩ የቻሉበት ምክንያት ያው ቶፊቅ ከ5 ወር በላይ ቻናሉ ላይ ተንቀሳቅሶ አያውቅም። እንደገና ደግሞ ማሪናም ብዙ እየሰራች አልነበረም አይታችኋልና የቶፊቅን ቻናል ለማንቀሳቀስ የተደረገ ነገር ነው። እቺን ነገር ያዟት ወደፊት ማለት ነው፣ ትጠቅማችኋለች። ዛሬ ላይ ብዙ የምትሉ ሰዎች ነገ ትጠቅማችኋለች እና ያንን ለማድረግ ነው። ስለዚህ ዩቲዩበሮች ደግሞ ፈትፍቱ፣ ዝም አትበሉ። እኛ ትናንሽ ዩቲዩበሮች ስንፈተፍት ነው ትላልቆቹ እንዲህ ከፍ የሚሉት። ስለዚህ ፈትፍቱ ማለት ነው። ለምንድን ነው ዝም ያላችሁት? የእሱን ጉዳይ። ሌላው ደግሞ በቀጣይ የማመጣላችሁ ቪዲዮ እንዳይረዝምባችሁ ይሄንን በዚህ ቋጫዋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ ቤተሰቦች። ሰብስክራይብ ታደርጉ ደግሞ ለምልክቱን ተጫኑ። ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ሌላው ደግሞ የኤንዲ ጉዳይ ነው። ኤንዲ ጉዳይ በውስጥም በውጭም ብዙ ልጆች እንትን እያላችሁኝ ነው። አረሳሁም። ፈጣሪ ከፈቀደ በኋላ ላይ ከተመቸኝ ቪዲዮ ለመስራት እሞክራለሁኝ። ከቻላችሁ ደግሞ ኤንዲን ብታገናኙ በጣም ደስ ይለኛል። በጣም መልካምና በጣም ጥሩ ልብ ቀና የሆነ ልጅ ነው። እኔ ተሰብሮ ማየት አልፈልግም። እውነት ለመናገር ብዙዎችን የሚያበረታታ ለሴት ልጅ ብርታት፣ ጎበዝ፣ ጥንካሬ የሚሆን ልጅ ነው እና
ቪዲዮን ያየው ነበር በቀደምና በተደጋጋሚ ተስፋ እየቆረጠ ያየውኝ ስለሆነ ተስፋ መቁረጥ እሱ ላይ ማየት ስለማልፈልግ ስልክ ቁጥሩ ያላችሁ ካላችሁ አገናኙ፣ ካልሆነ ደግሞ በራሴ ፈልጌ ላወራው እፈቅዳለሁ ማለት ነው። ለማንኛውም ቤተሰቦች ላይክ፣ ሰብስክራይብ አድርጉ። የነበረን ቆይታ ይሄንን ይመስል ነበር። የተሰማችሁን በኮሜንት አስቀምጡ ማለት ነው። ወዳችኋለሁ። ቻው ቻው።